ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። የአማርኛ ፊደላትን ቃላት ስንመሰርት በመጀመሪያ ድምፅ ይሆናል ማለት ነው። አማርኛ በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደላትን የማን ቤተሰብ ወይም ስንተኛ ፊደላት እንደሆኑ ዝርያቸውን ለይተን ማወቅ ይኖርብናል ማለት ነው። እሱን ሁሉ እናያለን። የማን ዝርያና ስንተኛ ፊደል እንደሆኑ በመነጣጠል ድምፃቸውን እናያለን። እሺ ወደ ያዝነው ትምህርት ስንቀጥል ይቺ ምን ትላለች? እስኪ ይቺ ሀ የኸ የመጀመሪያ ፊደል ሀ። ይቺስ የገ የመጀመሪያ ፊደል ገ። ይቺ የረ ስድስተኛ ፊደል ር። እስኪ ምን ይላል እናንተ ንገሩ በአንድ ላይ። ሀገር ሀገር ሀገር። ከዚህ ስንመጣ ይቺ እሺ ይቺ ማናት ነው ያለ? ይቺ የሃ የመጀመሪያ ፊደል ወይም የሃ ቤተሰብ ሃ። ይቺስ ይቺ የሰ አራተኛ ፊደል ሳ። ይቺስ የበ ስድስተኛ ፊደል ብ። አንድ ላይ ሃ ሳ ብ ሀሳብ። እሺ ከዚህ ስንመጣ ሃ የሃ የመጀመሪያ ፊደል ይቺ ብ የበ ስድስተኛ ፊደል ይቺ ት የተ ስንተኛ ማለት ነው? የተ ስድስተኛ ፊደል ት። እስኪ ምን ይላል? ሀ ብ ት። ድምፃቸውን አጋጥመን ስናነበው ሀብት የሚል ቃል ይሰጠናል ማለት ነው። ከዚህ ስንመጣ ይቺ ሀ የሃ የመጀመሪያ ፊደል ሀ። ይቺስ የየ የስድስተኛ ፊደል ይ። ይቺ የለ ስድስተኛ ፊደል ል። አንድ ላይ ሀ ይ ል ኃይል። ይቺስ ሀ ይቺ ብ ይቺ ታ ይቺ ሙ። እሺ ሀብታሙ ይላል። ሀብታሙ ስንል የሃ የመጀመሪያ ፊደል ሀ የበ ስድስተኛ ፊደል ብ የተ አራተኛ ፊደል ታ። ይቺስ የመ ሁለተኛ ፊደል ሙ። አንድ ላይ ሀ ብ ታ ሙ ሀብታሙ ብለን እንጽፋለን ማለት ነው። ይቺስ የሃ የመጀመሪያ ፊደል ሀ። ይቺስ የበ ስድስተኛ ፊደል ብ። ይቺ የለ ስድስተኛ ፊደል ል። አንድ ላይ ምን ይላል? እስኪ እናንተ አንብቡልኝ። ሀብል ሀብል ካላችሁ በትክክል የአማርኛ ፊደልን በዚህ መልኩ እየነጣጠልን ከለየናቸው ወይም ካስቀምጥናቸው ለማንበብ ሆነ ለመጻፍ በቀላል መንገድ እንችላለን ማለት ነው። አሁን ደግሞ በለ ድምፅ መነሻ አድርገን እንሰራለን ማለት ነው። ይቺ የለ የመጀመሪያ ፊደል ለ። ይቺስ የመ አራተኛ ፊደል ማ። ስናነበው ምን ይላል? ለማ ለማ። ይቺስ የለ የመጀመሪያ ብለናል ለ። ይቺስ የመ ስድስተኛ ፊደል ም። ይቺም የለ የመጀመሪያ ለ። ይቺም የመ ስድስተኛ ፊደል ም። አንድ ላይ ለም ለም ለምለም። ይቺስ የለ የመጀመሪያ ፊደል ለ። ይቺ የገ የመጀመሪያ ፊደል ገ። ይቺም የሰ የመጀመሪያ ፊደል ሰ። አንድ ላይ ስናነበው ለገሰ ለገሰ። እስኪ ይቺ እናንተ ይቺ ማን ያላት? ይቺ የለ የመጀመሪያ ፊደል ለ። ይቺ ጠ የጠ ስንተኛ ናት? የጠ የመጀመሪያ ማለት ነው። ይቺ ፈ የፈም የመጀመሪያ ሁሉም የመጀመሪያ ናቸው ማለት ነው። ስናነባቸው ምን ይላሉ? ከእናንተ እስኪ እሺ ለጠፈ ለጠፈ ካላችሁ በትክክል። ይቺስ ለ የመጀመሪያ ይቺ ማ የመ አራተኛ ፊደል ይቺ ዳ
ይችም የደ አራተኛ ፊደል ዳ አንድ ላይ ለማዳ ለማዳ። ይችስ ለ የለ የመጀመሪያ ፊደል ይች ቀ የቀ የመጀመሪያ ይችን በተመሳሳይ ቀ አንደኛ ፊደል ናቸው ማለት ነው። ስናነበው ለቀቀ ለቀቀ ይላል ማለት ነው። ከዚህ ስንመጣ ደግሞ በመ ድምፅ መነሻነት እንሰራለን ማለት ነው። ይቺ መ የመ የመጀመሪያ ፊደል ይቺ ለ የለም የመጀመሪያ ፊደል ይቺ ስ የሰ ስድስተኛ ፊደል ስ አንድ ላይ መለስ መለስ። ይችስ መ ይቺ ኮ ይቺ ነ ይቺ ን መኮንን ብለን ስንጽፍ የመ የመጀመሪያ ፊደል መ የከ ሰባተኛ ፊደል ኮ ይቺ የነ የመጀመሪያ ፊደል ነ ይቺ የን ስድስተኛ ፊደል ን አንድ ላይ መኮንን። ይችስ መቀበል መቀበል ብላችን ስንጽፍ የመ የመጀመሪያ ፊደል መ የቀ የመጀመሪያ ፊደል ቀ የበ ስድስተኛ ፊደል በ ይችስ የለ ስድስተኛ ፊደል ል መቀበል መቀበል። ይችስ መሰላል መሰላል ብለን ለመጻፍ የመ የመጀመሪያ ፊደል መ የሰ የመጀመሪያ ፊደል ሰ የለ አራተኛ ፊደል ላ ይችስ የለ ስድስተኛ ፊደል ል አንድ ላይ መሰላል መሰላል ብለን ጻፍነ ማለት ነው። ይችስ መቀስ መቀስ ብለን ስንጽፍ ደግሞ የመ የመጀመሪያ ፊደል መ የቀ የመጀመሪያ ፊደል ቀ የሰ ስድስተኛ ስ በአንድ ላይ መቀስ መቀስ። ይችስ መሄድ እስኪ መሄድ ብለን ስንጽፍ ስንተኛ ወይም የማን ዝርያ ናቸው ማለት ነው። ይቺ የመ የመጀመሪያዋ ፊደል መ ይቺ የሃ አምስተኛ ፊደል ሄ ይቺ የደ ስድስተኛ ፊደል ድ አንድ ላይ መሄድ መሄድ። ከዚህ ስንመጣ ደግሞ የረን ድምፅ መነሻ በማድረግ ይሆናል ማለት ነው። ይቺ ረዘመ ረዘመ ብለን ለመጻፍ የረ የመጀመሪያ ፊደል ረ ይችስ የዘ የመጀመሪያ ፊደል ዘ ይቺ የመ የመጀመሪያ መ አንድ ላይ ረዘመ ብለን ጻፍነ ማለት ነው። ረዘመ። ይችስ ረገጠ ረገጠ ስንል የረ የመጀመሪያ ፊደል ረ የገ የመጀመሪያ ፊደል ገ ይችስ የጠ የመጀመሪያ ፊደል ጠ አንድ ላይ ረገጠ ረገጠ። ይችስ ረፈደ ረፈደ ብለን ስንጽፍ የረ የመጀመሪያ ፊደል የፈም የመጀመሪያ ፊደል ፋ የደስ የድም የመጀመሪያ ፊደል ደ አንድ ላይ ረፈደ ሁሉም የመጀመሪያ ፊደላት ናቸው ማለት ነው። ይችስ ረከሰ ረከሰ ብለን ስንጽፍ የማን ቤተሰብ እና ስንተኛ ናቸው ማለት ነው። የረ የመጀመሪያ ፊደል ረ ይችስ የከን የመጀመሪያ ፊደል ከ ይችስ የሰ የመጀመሪያ ፊደል ሰ አንድ ላይ ስናነበው ረከሰ ረከሰ። ይችስ ረዥም ረጅም ብለን ለመጻፍ ስንፈልግ የረ የመጀመሪያ ፊደል ረ የጀ ስድስተኛ ጅ የመ ስድስተኛ ም አንድ ላይ ረጅም ረጅም። ይችስ ረቀቀ ረቀቀ ብለን ለመጻፍ የረ የመጀመሪያ ፊደል ረ የቀ የመጀመሪያ ፊደል ቀ ችንቀ አንድ ላይ ረቀቀ ረቀቀ። ይችስ በሸ ድምፅ መነሻ አርገን ስንጽፍ ፊደላትን ስንተኛ ፊደልና የማን ዝርያ እንደሆነ ቅርጻቸውን ከለየናቸው ለመጻፍ ወይም ለማንበብ ምንም ያቅተን ነው የሚገድበን ነገር የለም። ድምፃቸውን ነጥለና ለይተን ማወቅ ነው የሚጠበቅብን ማለት ነው። ይቺ ሸ የመጀመሪያ ፊደል ይቺ ለ የመጀመሪያ ፊደል ይቺ መ የመጀመሪያ ፊደል ማለት ነው። በአንድ ላይ ሸለመ ሸለመ። ይችስ ሸለለ ብለን ለመጻፍ
የሸ የመጀመሪያ ፊደል ሸ የለም የመጀመሪያ ናቸው ማለት ነው። ለለ አንድ ላይ ሸለለ ሸለለ። ይችስ ሸጠ ሸጠ ብለን ለመጻፍ ደግሞ ሁለቱም የመጀመሪያ ፊደሎች ናቸው መሰል። የሸ የመጀመሪያ ፊደል ሸ፣ ይቺ የጠ የመጀመሪያ ፊደል ጠ አንድ ላይ ሸጠ። ይችስ ሸለጠ ሸለጠ ብለን ስንጽፍ እስኪ የማን ቤተሰብ ስንተኛ ዝርያ ናቸው? እሺ ይቺ የሸ የመጀመሪያ ሸ፣ ይቺ ለ የለ የመጀመሪያ፣ ይቺ ጠ የጠ የመጀመሪያ አንድ ላይ ሸለጠ ሸለጠ። ይችስ ሸመተ ሸመተ ብለን ስንጽፍ የሸ የመጀመሪያ ፊደል ሸ፣ የመም የመጀመሪያ መ፣ ይቺ የተ የመጀመሪያ ተ አንድ ላይ ሸመተ ሸመተ። ይችስ ሸወደ ሸወደ ብለን ስንጽፍም የሸ የመጀመሪያ ፊደል ሸ፣ የወ የመጀመሪያ ፊደል ወ፣ ይቺ የደ የመጀመሪያ ፊደል ደ በአንድ ላይ ሸወደ ሸወደ። እሺ በቀ መነሻ ድምፅ ስንነሳ ደግሞ ይቺ ቀ፣ ይቺ ጠ፣ ይቺ ፈ አንድ ላይ ቀጠፈ ቀጠፈ። ይችስ እያነበብናቸው እናልፋለን ማለት ነው። ይቺ ቀ፣ ይችስ ወ፣ ይቺ ጠ አንድ ላይ ቀወጠ ቀወጠ። ይችስ ቀ፣ ይቺ በ፣ ይቺ ሮ አንድ ላይ ቀበሮ ቀበሮ። ይችስ ቀ፣ ይቺ ለ፣ ይቺ ም አንድ ላይ ቀለም ቀለም። ይቺ ቀ፣ ይቺ ል፣ ይቺ ድ አንድ ላይ ቀልድ ቀልድ። ይችስ ቀ፣ ይቺ በ፣ ይቺ ቶ አንድ ላይ ቀበቶ ቀበቶ። አማርኛን ፊደል በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛን ፊደላትን መለየት። የአማርኛን ፊደል ለመለየት ደግሞ ምን አይነት ቅርጽ አላቸው? የመጀመሪያ ፊደሎች ቅርጽ አልባ ናቸው። ሁለተኛ ፊደሎች ከጎናቸው ቅጥል አለ። ሶስተኛ ከታች ከእግራቸው ዞር ያሉ ወይም ሸፋፋ ናቸው ማለት ነው። አራተኛ አብዛኛው ፊደላት እግራቸው በስተግራ ያጥራል ማለት ነው። አምስተኛ ፊደላት ቀለበት አላቸው ማለት ነው። የስድስተኛ ፊደላት የምንላቸው ደግሞ ሁሉም እንደየዝርያቸው የተለያየ ቅርጽ አላቸው ማለት ነው። የሰባተኛ ፊደላት አብዛኛው ፊደሎች በስተቀኝ እግራቸው ያጠረ ቢሆንም ከላያቸው ቅጽልና የተለያየ ቅርጽ ያላቸው አሉ ማለት ነው። በዚህ መልኩ የአማርኛ ፊደላትን ለይተን እና ነጥለን ካወቅን በኋላ ቃላት ለማንበብ ወይም ለመጻፍ የትኛውን ነገር አረፍተ ነገር ለመስራትም ቢሆን ቀላል ይሆናል ማለት ነው። በበለጠ ደግሞ በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ካላችሁ በታች በቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙበት ደውላችሁ ልታገኙ ትችላላችሁ። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራቸዋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ህፃናትን ማስተማር ለምትፈልጉ አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። እናንተ መማር እንፈልጋለን ለምትሉም አቀላጥፋችሁ ማንበብ መጻፍ በቅርብ ቀን በቀላል መንገድ እንዲችሉ አድርገን በኦንላይን እናስተምራችኋለን። ከየትኛውም ቦታ ወይም ከየትኛውም ሀገር ማለትም ከሀገር ውጭ ሆነ ከሀገር ውስጥ ያላችሁ መማርና መከታተል ትችላላችሁ። በቀን 1 ሰዓት በመመደብ ከእጃችሁ ባለው ስልክ በኦንላይን መማርና መከታተል ይቻላል። ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። መልካም ጊዜ ተመኘን። ሰናይ ቆይታ